እንደምናችሁ ደር እንደምናችሁ አማናችሁ እያልክ ተጀምራለህ። አይ ሆፕ ሁላችሁም አማናችሁ። ዛሬ ማለት ነው ስለምን እንደምሰክስ ታውቃላችሁ? ስለ ሳክስ፣ ስለ ራሱ ሳክስ ህዝቤ ለካ ሳክስ ጨምሯል። እኛ ብቻ ነው ማንሰክሰው፣ ለካ እኔ ብቻ ነኝ ለካ ማልሰክሰው ትላለህ እያልክ ትሰክሳለህ። ገባ? እኔ ብቻ ነኝ ለካ ማልሰክሰው እያልክ ትሰክሳለህ። ይፊኖ ከገባችሁ ገባችሁ። እንዴት ናችሁ ግን? አማን ነው። ዛሬ ማለት ነው እነዚህ ሳክሰኞች ሙድ እንይዝባችኋለን። አይታችሁ ሰምታችሁ ማታቋቸው ምርጥ ምርጥ ሳክሰኞች ይዤላችኋለሁ። በካታጎሪ ነው ላይ ከፈልኩላችሁ። አሁን ለምሳሌ ይሄን ሹፉልኝ። ካለኔ ሰው የለም፣ እኔ የምርጥ ዘር ልጅ ነኝ፣ የቢሊዮነር ልጅ ነኝ ይላል። ሰሙት። እየነገርኩ ነው፣ የቢሊዮነር ዘር ነኝ። እናትን ወጥ ጨምሪ ስትላት በነካካው አነካክተ ብላ ስትባል ያደግ ሁሉ ከኔ ጋር ልትዋራ አችልም። ይሄ ግን ስንቶቻችንን ይመለከታል? ስንቶቻችሁ ናችሁ? እስኪ ንገሩ ኮሜንት ላይ። ወጥ ጨምር ስትሉ በእርጥቦ በላይ ተባላችሁ። ይሄ እኮ አዲስ ነገር አይደለም። የቢሊዮነር ልጅ ዘር ይላለው ደግሞ ቢሊዮን ቢኖርህ እንደዚህ መተህ ቲክቶክ ላይ ብር ግቡልኝ ምናምን ብለህ አለምንም ነበር ትላለህ። ቀጠል ግን እሺ ነው ግን ሳክስ አስተካሰሱ ደስ ይላል። እኔ እነግርሃለሁ ልክ ልክህን እያለ ነው የሚነግረው። ዜር ፎርስ ትበላ ያደግ ሁሉ ከኔ ጋር ልትዋራ አችልም። እሺ ይሄ የለበስኩት ሱፍ ራሱ $5000 ነው። ውሸት ሳክስ፣ ውሸት ሳክስ። ሳክስ ብራንድ $5000 ብራንዳቸው ፈልካ ነው ወንድሜ፣ ያስታውቃሉ። $5000 ገፋቻ። ሳክስ ምን ነበረ ራፍ ላውረን የለበስኩት ሊል ነበረ እንዳልሆነ ሲያየው ቀየረውና አባባሉን $5000 ነቻለ። ሳክስ $5000 እንትን ምን ያህል እንደሆነ እናውቃለን። $5000 ሱፍ ማለት ነው። አሰክስ ቀጥልሽ ግን ኤኒዌይስ ቶክሲዶ ነው ማይ ብራዘር፣ ቶክሲዶ ነው አለ። ማይ ጋድ ቶክሲዶ ራሱ ምን እንደሆነ አያውቅም። ቶክሲዶ ነው አላለም። ሌዲስ ኤንድ ጀንትልሜን አመት ይመግባል። ብዙ ሰው ያቀኛል። ልጅ ዳንኤል ብርሃኑ እባላለሁ። አንተ የከካም ልጅ የሙሉቀን ባየዘር ነኝ፣ የቢሊዮነሩ እየነገርኩ ነው። ከትላንት ዛሬ እንደመጣው እንደበላይነክ እንዲህ አይደለም፣ እየነገርኩ ነው። እቺን ወደናታል፣ እንዲህ እንዲያረካትን ነገር ወደናታል ትላለህ። እየነገርኩ ነው። ሳክሳም እንደሆነ ግን ፊቱ ያስታውቃል። ለመኮሳተር ፈልገዋል፣ ግን የሆነ በቃ ፊቱ ላይ የወረኛ ፊት ነው የሚነበበው እንጂ የቢሊዮን ዘር ፊት አይደለም። ዝም ብዬ አይደለም። ኮል ሴክሽን አንደኛ አስወጣ ነበር። ጀግና ተማሪ ነኝ። አንደደብ አማህይም ጀርባው ላይ ጥቁራት አለበት። አብሾ ወስዷል፣ እንዲሆኗል እንዲህ ምናም ብትል አይምሮ የፈጣን ነው። አንተ ማህይም እዚህ ሀገር ብሆን ፊዚስት ነበር መሆን፣ ኢንጂነር ሳይሆን እዚህ ሀገር ብሆን ናሳ ነበር። ይሄ ሰውዬ እኮ ማለት በቃ ሁሉ ጎበዝም ነው ሀብታምም ነው። የምን ዘር ነኝ ያለው የጀግናም ዘር ነው። አስባችኋል? ሁሉም ነገር ነው። ግን የወላ ነገር ይዞ ማለት ነው ቲክቶክ ላይ ደቀ ብሎ ነው ሳንቲም የሚለምነው። ኢማጂን እንግዲህ የዘንድሮ ሳክሰኞች እንደዚህ አይን አውጣ ናቸው። ኦ ማይ ጋድ! ይሄ እንደዚህ አይነት ነው። የመጀመሪያው እንዲህ ካሳያችሁ እንዲህ ነው። ቀኑን ሙሉ ልሰክሳችሁ ነው። አስቡት እንግዲህ። ይሄ ደግሞ ሁላችሁም ታውቁታላችሁ። ኔክስት ማሳያችሁ በተፈጥሮላ ነው። ሰው ብር አለኝ ምን አለኝ ነው የሚሰክሰው። ዚስ ማደፋከር ደግሞ ከእግዚአብሔር ጋር ነው የሚጣለው። ይኸውልኝ እንግዲህ መብረቅ በእጅ ጨብጫለሁ ታምናለህን? አታምንም? መብረቅ በእጅ ጨብጫለሁ ነው የሚለው እንግዲህ። እዩት፣ መብረቅ በእጅ ጨብጫለሁ። አቤት ሳክስ! የእውነት ነው። የእውነት ያመሰግናል። መብረቅ ጨባጥክ? መብረቅ ጨብጫለሁ። አረ እንዳለቀ መብረቅ ጨብጫለሁ። አንተ በሷ አጨብጥም። የእውነት ጨብጫለሁ። በሽታ ጨብጥ። አሁን መብረቅ በሷ አጨብጥም አለ ወንድ ነው። እንኳን መብረቅ በሱ እውነቱን ይሄማስ ይሄ እኮ ሰውን ይሄ ልጅ የምታውቁት ታውቁታላችሁ። ሰውን ተፈታት ነው፣ እግዚአብሔርን ተፈታት ነው፣ ሸይጣኑን ተፈታት ነው። ያልተፈታተነው የለም እኮ ሁሉም ነው የሚፈታተነው። ለምን መብረቅ መጨበጥ ከቻልክ ማለት ነው ለምን በየእንትኑ እየሄድክ እንዲህ ነኝ ትላለህ? ለምን ራስህን አታስተዳድርም? ቢያንስ ሁሉ ነገር ማድረግ ከቻልክ ማለት ነው በየሚዲያው እየሄደ ብር ሰጦኝ ከምትል ማለት ነው። ዋት ሄል ስንት እግር እንዳለ ታውቃለህ? አታውቅም? መብረቅ እግር አለው? እግር አለው። አሁን መብረቅ 6 እግር አለው። ፍየል ነው መስለው። ሰይጣን ግን ምን አይነት ስራፋት ነው? ጎመን ይበላል። እውነትን ነው የምልህ። ማን ይበላል? ባለ ኢንተርቪው ግን ደስ ይላል። ጥያቄው ራሱ ምን ይበላል? መብረቅ። አዎ የእውነትን ነው የምልህ።
1994 ላይ ክፍለ ሀገር ላይ ያለው ነው። ቀጥታ ጎመን ሲበላ ነው። እኔ ፍየል መስሎኝ ነውና ቀጥታ ጎመን ሲበላ ላባር ብዬ ሲሄድ ለካ ኢንተርቪው አድራጊው ልኝ ፊቱን በእናታችሁ እንዴት እንደሚለው ፍየል 4 እግር ነው ያለው። ሲያየው 6 እና 6 እግር አልኩ 6 እግር ነው ያለው። ምን ሆኖ 6 እግር ያለው ፍየል ሳይሆን መብረቅ ማለት ነው። እንደ ሰይጣን ግን ባለ ከዛ ኖርማል እጄ እንደዚህ ጨብ እንደዛ በእጅ እንደዚህ ሲጨብ ምን ነው አንቱ ምን ነው እጄ ሳትነካ እዛው ከሰይጣን ጋር ተወራጭ የነገርኩ እኮ ነው። እንደዛ ሲያደርግ ባለ ኢንተርቪው ጨነቀው አትያዝች። የዚህ እንኳን ያስጠላል። ታውቃላችሁ ያስጠላል። ታለንት ነው የዚህ ልጅ የሳክሱ ታለንት ነው። ገፋችኋል? ሳክሱ ነብይ ነኝ ነው የሚለው እሱ ግን ታለንቱ ሳክስ ነው። ስለ ታለንት ካወራን አይቀር ግን ማለት ነው በሳክስ ታለንት ያላቸው ልጆችን ላሳያችሁ። በቃ ሲያወሩ ራሱ ደስ ይላሉ። ሳክሳቸው ደስ ይላል። ገባችሁ አይደለ? ይሁልኝ በእናታችሁ አሁን ይሄን ልጅ ይሁልኝ ሲጀነጅ እኔና አንቺ እኮ አንድ ሳንቲም አራት ገጽታ እኮ ነው። አንቺ አምቦ ብትሆኚ እኔ ጠበል ነኝ፣ አንቺ ፔን ብትሆኚ እኔ ኪለር ነኝ። እኔ ያን ነው በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ። አሁን ያልከኝ ከበቂ በላይ ነው ለኔ ላንቺ። አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት። አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ያናልስት? እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ ነው አንቺ ነው። የምር ግን ወደኸኛል? ወደኸኛል ተጸናውተሽኛል እንጂ እኔ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቅ እባክሽ። ይሄ ልጅ ግን ሌላ ቲክቶኮቹም አይጨለታለሁ። የሚገርም ዘዴ ሙሉ ቪዲዮዎቹን አምጥቼ እዚህ ልጅ ማሳያችሁ ማለት ነው። በሳቅ የሚገል ልጅ ነው። በቃ ሳክሶቹ ይገል ማስመጥ አይደለም ወደ ዘዛን ቀን ቀለበት አድርግልኝ እንዳትለው ነው የምፈራው። እንዴት እንደሚያሰምጥ እኮ ነው። ቲክቶኮቹን ዶቭ ነው መሰለኝ። ቲክቶኮቹን ከቻላችሁ ይውለትማ የሚገርም ልጅ ነው። እኔ ታለንቱ ይመቸኛል። ምን ዋጋ አለው ፍቅር በባዶ ኪስ? ባዶ ኪስ እኮ ገጠር እኮ ሁለት ላም አለኝ እኮ ኤፍ የሚታደግ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው። አራት ዳይኖሰር አለ። አራት ዳይኖሰር መሬቴን በአራት ዳይኖሰር ጠምደሽ ብታርሽ ከየት ነው ግን የሚመጣለት? እኔ ግን የዚህ ልጅ ታለንት ይገርመኛል የምር ማለት ነው። ከየት ነው የሚመጣለት? መሬቴን እኮ እኔ በበሬ ሳይሆን በዳይኖሰር ነው ማርሰው። ዋት ዘ ፋክ። እዚህ ጋር ምንም የሌለኝ ቅማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝም። እሺ ባዶ ኪስ ካልሆንክ እናቴ ታማለች፣ ብር ያስፈልገኛል፣ ትሰጠኛለህ? ተያዘ። ቻያ ብር የታክሲ ነው ማሳከሚያ 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር? እሺ ነው ያልሽ? 20 ሺህ ነው እንጂ ነው። ስንት ጊዜ ሆናችሁ? ቆይ ግን ከታመነ 1 ወር ሆኖታል። ከታመመች 1 ወር? አንቺ እኔን እንደ ሩቅ ሰው አይተሽኝ ነው ወርም ሙሉ ያልነገርሽኝ? በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። አረ የለም አትበይኝ። እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ። ጭራይ በቃ አጠገቤ ላይሽ አልፈልግም። እንደውም እሺ ብር ላይሽ አልፈልግም ማለት ብር ሲሆንበት። ኦራይት ሌላ ደግሞ ይሄ ኔክስት ማሳያችሁ ልጅ ደግሞ ወሬው ሳይሆን ወሬውን እንዴት እንደሚያጣፍጥ ይኸውልኝ በእናታችሁ። ወሬውን እንዴት እንደሚያጣፍጥ እንትናን ይመስለኛል። እኔ ፖለቲከኛው ይሄ የጽሎቹ ማን ነው? ጌታቸው ረዳ በቃ ከሱ ጋር ይመሳሰልብኛል። ይሄት ግን የሚያወራው ስለሌላ ነገር ነው፣ ግን አወራሩን እንዴት እንደሚያጣፍጠው ማለት ነው። ጫት ከምትቅም አናናስ ብላ ከሚል ሰው በላይ አስቸጋሪ ፍጥረት አለ ብዬ አላስብም። ይህ ቃሚ ሶሳይቲ ጫት የማቆም ችግር አለበት ወይ ካልከኝ የለበትም። ነገሩ እንዴት ነው እንመክራለን ብለው የሚነሱ ሰዎች እያባባሱት ነው የሚመስለኝ። አሁን የቃሚ ክራውድ ውስጥ ገባሁና አንዱን ነጠላ አድርጌ አሁን በምታደርገው ነገር ምን ያህል ደስተኛ ነህ ብዬ ጠየቅኩት። ጫት ይጎዳል አለኝ። ወዲያውኑ ነው እቺ እንደሰማ ጓደኛው ካፉን ጥቅ አድርጎ ሩብ እየቃምክ ጫት ይጎዳል ትላለህ እንዴ? ሲጀመር አንተ ገለምሶና ገራባ አቀላቅለህ እየቃምክ ባትጎዳ ነበር የሚገርመኝ። የልጁን አኮሰታተር ምናምን ጨዋታው ግን ደስ አይልም። በቃ እንደዚህ በቃ ጠፍጥ አድርጎ የሚሰክሰው አጣጥሞ የሆነ ከነንትኑ እያንዳንዱን ዲቴል ነው የሚነግራችሁ። ከአፉ ነጠላ አድርጎ ምናምን እያለ ማለት ነው። ሌላም ሳክሶች አሉት። ይሄን ምን የሁሉንም ነገር ማምጣት ስለሚከብደኝ ነው። ገባችሁ? እና ማጣፈጡን ነው እንድታዩልኝ የምፈልገው። ገባችሁ? አንተ ኤርትራዊ ነህ እንደውም እዛ ያለ ፖለቲካ እንዳይመስላችሁ። ይሄ ንግግር ሌላ ቦታ ተወርቶ ቢሆን ጂኖሳይድ ማህበረሰብ ከማህበረሰብ የሚያጋጭ ዘር ከዘር የሚያጨፋጭፍ ትልቅ ንግግር ነው። ቃሚ ጋር ስትመጡ ግን እንደዛ አይደለም። ስብር ሲላይቶ እንደከፋው ገባውና ከያዘው ጫት ላይ በርከት አድርጎ ብሮ አስከፋዎች እንዴ ሲለው አረ ችግር የለውም ይዘዲን ለምንድነው ጫት ማጣቆሙ አልኩት።
ዙላል እኔ ጫት አቁሜ እንደናንተ አዶናይ ዩቲዩብ ያልኩ ልሆል ነው ወይ አለኝ። እስታክ ነው ያደረኩት። ቃሚ ነው ብዬ ጀጅ አድርጌ ከጨረስኩ ሰው እንደዚህ አይነት በሳል ንግግር ስሰማ ኢዘዲን አሁን የምታረገው ነገር ትክክል ይሁን ስህተት የማውቀው ነገር የለም፣ ግን ግፋበት በቃ ግፋበት በቃ። አቤት እኔ እንደዚህ ሳክስ ብችል በደረስኩኝ። ከናወራሩ ከነቃል በቃ እያንዳንዱ ቃል አጣጣሉ እኮ ነው የሚያስገርም። እቺ ደግሞ ሹፉልኝ እንደዚህ አይነት ሳክስም ማለት ዳንስ ትችላለህ ይለኛል ብሎ ነው እንግዲህ የሚሰክሰው። ልጅ ማይክል ራሱ እንደኔ አይደንስም። የሚገርም እንደ ማይክል ወደ ኋላ እየሄድኩኝ እኮ እየደርሻለሁ። እዛ ድረስ አክስቴና ላይ አጥም እኛት ወደፊት ቀላል ማይክል ይላል ራናል። እንደዚህ አይነት ሳክሶች ማለት ደስ የሚሉ የሚያስቅ ሳክሶች ማለት ነው። ፈጣጣም ደግሞ አለ። አሁን ቺክ ጋር እንደዚህ በቃ ከቺክ ጋር ሲሰክስ ከቺክ ጋር ማለት ነው በቃኝ ኧረ ተወኝ ምናምን እስክትለው ማቆም ሰው አይታችሁ ታውቃላችሁ? ቀተተተ በዚህ ገብቶ በዚህ እንዴ በቃ የሚያደክም ሳክስ ማለት ነው። ይኸውልኝ እና እኔ በህይወቴ ሁለት ሴት ነው ወድጄ የማውቀው። አንደኛዋ እናቴ ናት፣ አንደኛዋ ደግሞ አንቺ ነሽ። እግዚአብሔር ልበልሽ ማርያም ልሙትልሽ። ደግሞ ይኸው ልጁ ጉብዝናው የምታዩት ይምላል እግዚአብሔርን ማርያምን እያለ ማለት ነው። ገባችሁ? ሳክሳቦች አንድ የሚታወቁበት እንትን ይሄ ነው። በቃ መማል ምንም ነገር ሲያወሩ ይዋሹም አይዋሹም ስለለመሰው የሚያምናቸው ስለማይመስላቸው ይዋሻ ላይክ ይምላሉ። ገባችሁ? ሲቃጠልሽ ያውኪኝ ደግሞ ቤተሰቦቼ ተቃጥሎ ላገኛችሁ የፈነደው ስቶቭ እና ያቃጥላችሁ እኔ ጭንቅላቴ መጥቶ እንደዚህ አንጎሪ እንጥልጠር ከጭንቅላቴ ከዛ በኋላ ሳስብ ይብረድ ኢየሱስ ናንቺ ቻሽ አላምንም ምናምን ነገር እያልሽ እንጂ የምታምናች በእውነት ፊልም ላይ የማይሆን ፍቅር ነው የሰጠሽኝ። ፊልም ላይ እንደዚህ ተፋቅረው ምናምን ነገር ሳይ አፍርበት ነበር፣ ግን አንቺን ሳይ በቃ ሴንሰት አውሉ ማለት ገባሻ? እውነት በጣም ነው የቀየርሽ። እኔ ለማኑ ላፍራት እሻውን ባይሆን ችንጫዋታችሁን ሩይዘን ቀጠላታ አሻን መጨረሻ ላይ ገቡ ማለት ነው። ካልገባችሁ እንደዚህ ሰክሷት እኔ እሺ ባትለው ነበር የሚገርመኝ። ያለ ርህራሄ ነው የሰከሳት። ገባቻ? አንዳንዱ ደግሞ አለ በቃ ስለሰማው ብቻ። ለምሳሌ አንድ ቻውድ ኔክስት ማሳያችሁ እንኳን ሰምታችሁ ሊሆን ይችላል። በቃ ራሳቸውን ቆንጆ አድርጎ የሚያስቡ ሴቶች አይታችሁ ታውቃላችሁ? አሁን ቀጥሎ የምሰክሰልጅ በቃ ራሷን እንደ ኃይለኛ ቆንጆ ነው የምታዩና ሴቶች ይቀኑብኛል ምናምን እያለች ነው የምሰክሰው። ይኸውልኝ አሁን እቺ ግን በቃ ከምሯ ተናዳ ነው የምሰክሰውና አንዳንድ ጊዜ ሳክስ የሚሰክሱ ሰዎች ሳክሳቸው ለራሳቸው አይታወቃቸውም። እንዴት ሰው እኔ በጣም ቆንጆ በመሆኔ እንደዚህ ሆንኩ ብላ ያወራል ምናምን። ገባቸው አይደለ? ያት ብቻ ስታወራ በጣም ቆንጆ በመሆኔ ተጎዳው ብላ ነው። ባላችሁበት ሰላምታ ይድረስ። ዛሬ መናገር የምፈልገው ከወትሮ በተሻለ አንድ ነገር ነው። በእርግጥ ይህንን ባለኝ ደስ ባለኝ ነበር፣ ነገር ግን ዝም በላችሁ ስሙልኝ። ማለት ጀስት በቃ ማህበራዊ ህይወቴን ሁሉ እስከማናጋት የደረሰው ነገር ስለሆነ ነው። እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሁሉ ነገር ስለምታውቁ ነው። እዚህ ሶሻል ሚዲያ ላይ እንደኔ ተፈተናለ ብዬ አላስብም፣ በተለይ ደግሞ በሴቶች ማለት ነውና እንደኔ በዚህ ሶሻል ሚዲያ ላይ እንደኔ ተፈተነ የለም ነው የምትለው። እንግዲህ እንደኔ ፈተና የበዛበት የለም ነው የምትለው። ግን ለምን እንደሆነ ስሟት፣ በምኗ እንደተፈተነች ስሟት። ሲጀመር ማለት ነው አሁን እቺ ይውልኝ ቆንጆ ነች፣ ግን እና ክሉ የሚያስብል ቆንጆ ለፈተና ሚዲያ ላይ ወጣ እንደኔ ተፈተነ የለም ምናምን የሚያስብል ማለት ነው። ግን ብቻ እንዴት እንደምሰክስ ይውልኝ። በብዛት የሚተቹኝ ወይ ደግሞ ስለኔ ሐሳብ የሚሰጡ ሴቶች አይታችኋቸው ከሆነ ሴቶች ናቸው እኔን የሚፈትኑኝ ነው የምትለው። ቀንተው ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና በተለይ ለኔ ቁንጅናዬ ምንም በቃ ምንም ያልጠቀመኝ በቃ። ሰው ግን እንዴት እንደዚህ ያወራል? ውበቴ ጎዳኝ ብሎ ለራሱ እኔ ቆንጆ ነኝ ብሎ እንዴት ያወራል? ኦ ማይ ጋድ! በጣም በቁንጅናዬ ተፈተንኩ ብላ በቁም ነገር ታወራለች። ኦ ማይ ጋድ! ቀጥይ። እሺ ምን ጠላት ብቻ ማለት ጠላት ነው ያፈራብኝ ብዙ ነገር በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እግዚአብሔርን ሁሉ እግዚአብሔር ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማለት ባልሆኝ ከሰው አይን ባልገባው ብዬ የጸለይኩበት ሁሉ ለራሱ ነት እኮ ነው ሳክስ ውሸትና ምናምን ለራስ አይታወቅም የሚባለው እኮ ነው። ምን አለ እግዚአብሔር እንዲህ ቆንጆ ባላረገኝና ኑሮዬን ባሳመረው ትላል። ሳክስ አንዳንዴ እኮ ለራሳችሁ አይታወቃ። የእውነት ስታወሩ ለነገ ብላችሁ ራሳችሁን ቆጠበው የሚባለው እኮ ለዚህ እኮ ነው። ምን አለ ቆንጆ ባላረገኝ ቀጥሽ ግን ቀናለ ጊዜ ሁላለና ውበት ራሱን የቻለ ፈተና በቃ ስቃይ። በየትኛውም የኑሮ ደረጃ ላይ ሆኖ የትኛውንም እምነት ተከተሉ፣ የትኛውንም የሚያክል ጠንካራ ሆኖ ቆንጆ ስትሆኑ የበለጠ ስቃዩና መከራው ይበረታል። እነዛን ደግሞ የሚያደርጉት ወይም ደግሞ እናንተን በአንድም ሆነ በሌላ መልኩ ቻሌንጅ የሚያደርጓችሁና ህይወታችሁን ፈተና እንዲበዛበት የሚያደርጉት ደግሞ
እነዚህ በእናንተ ውበት የሚቀኑ ሰዎች ናቸው። በእናንተ ህይወት የሚቀኑ ሰዎች፣ በእናንተ ውበት የሚቀኑ ሰዎች የሚሄዱበት ርቀት ቀላል የሚባል አይደለም። ልብሶቹን ተከማች ታነሳቸው ውበት በራሱ ብቻውን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ውበት ራሱ ብቻውን ብዙ ነገር ሊያሳጣችሁ እንደሚችል አስባችሁ ታውቃላችሁ? ውበት ራሱ ብቻውን ላልተፈለገ ጭንቀትና ላልተፈለገ ስትረስ ሊዳረጋችሁ እንደሚችል አስባችሁ ታውቃላችሁ? የእውነት ቆንጆ መሆን መከራ ነው። በቃ ቆንጆ መሆን ስቃይ ነው። ቆንጆ መሆን መከራ ነው። በቃ በጣም ነው የሚደብረው ስሜቱ። በቃ በጣም ማለት ነው ከምናገረው በላይ በቃ ኧረ አስጠላሽኝ። አልቀጥልም። እኔማ ኧረ ቆንጆ መሆን መከራ ነው አለች። ኧረ ግን ብንሰማት እኮ እቺ ብዙ ነገር ታወራለች። እኔ ሞናሊዛ ነኝ ልትል እኮ ትንሽ ነው የቀራት። እንዲሁ በቃ ሰዎች ቀኑብኝ ምናምን እኮ ይባላል። በቃ ሰዎች በአንዳንድ ነገር ቀኑብኝና እንደዚህ ሚዲያ ላይ ኮሜንት ሰጡኝ ነው ጨዋታው። አገባችኋ? እንዲሁ ቀኑብኝ አንድ ነገር ነው። ግን ቆንጆ በመሆን በቃ ቆንጆ ስለሆንኩ በጣም ተፈተንኩ ምናምን። ረሳክስ የዚህን ሰውዬ ደግሞ አንዳንዱ ደግሞ የቂማ ሳክስ ታውቃላችሁ፣ የቃሙ ምናምን ብላችሁ ስትሰሟቸው ጭራሽ ማይባል ነገር የሚሰክሱ። አሁን ኔክስት የሚለው ሰውዬ ማሳያችሁ ሰውዬ ህይወቴን ከመወለዴ በፊትም አስታውሳለሁ ነው የሚባለው። ይህ ምን አይነት በርጫቅሞ እንደሆነ አላውቅም። ይኸውልኝ ብቻ እኔን ከየትኛው ጊዜ ጀምሮ ማስታወስ ትችላለህ ብለህ ብትጠይቀኝ ብነግርህ ለሌላ ሰው ለማመን ይከብዳቸዋል። እስኪ ንገረን፣ ችግር ማንኛውም ሰው እናቱ ምጥ ላይ ያለች ያለውን ሁኔታ አስታውስ። እትብቱ ሳይቆረጥ ያለውን ሁኔታ ማንኛውም ሰው አስታውስ። ይሄን ከባድ ለየት ያለ ጸጋ ካለህና በሜዲቴሽን ውስጥ ግን እምብርዩ ድረስ መግባት ትችላለህ። ይሄ በጣም ለየት ያለ ሊቃውንትነት ልዩ ተሰጥኦ ይኸው በተዘዋዋሪ እኔ ልዩ ተሰጥኦ አለኝ ነው ካልገባችሁ። እኔ ከእናቴ ወዲህ ማጸዱ በፊት ያለው ህይወቴን አስታውሳለሁ። ይሄን ለማግኘት ግን ልዩ ተሰጥኦ ልዩ ማይንድ ምናምን ያስፈልጋል ካለ ይኸው እኔ ልዩ ማይንድ አለኝ ነው ሳክሱ። የሳክስ እኮ የመጨረሻው እኔ ልዩ ነኝ ነው። ገባችሁ? እሺ ቀጥል። የትኛው ጊዜ ጀምሮ ታስታውሳለህ ስትለኝ እናቴ ምጥ ከጀመራት ሰዓት ቀን 10 ሰዓት ጀምሯት ሌሊት 10 ሰዓት ንጋት ላይ ነው። ጥያቄ አለኝ። ቀን 10 ሰዓት ጀምሯት ሌሊት 10 ሰዓት አለ። ምን ምጥ ውስጥ ያለ ሰዓት ነበረ ወንድም አለ? እያየህ ነበር 10 ሰዓት ሆኗል ምጥ ጀምር። እንዴ እኮ ለምን ብለን አለመጠየቃችን አንዳንዴ እኮ እንዴ ብዙ ነገር ያስደርስብናል እኮ። አስባችሁታል? ቀን 10 ሰዓት ነው የጀመራት አለ። አስታውሳለሁ አለ። በምን አወቅ 10 ሰዓት መሆኑን? ወይስ ዶክተሮቹ አሁን 10 ሰዓት ነው ምናምን ሲሉ ሰምተህ ነው? እንስማሽ፣ ቀጥል። አይሳክስ ወላሂ ቅዱስ አዋላዳቸው 7ኛው አዋላዳ የዛን ጊዜ እንግዲህ እትብቴ ረጅም ነው። ሞቼ ነው የተወለድኩት። ነፍሴ ግን ታውቃለች። እሰይ ሰዎቹ የሚያደርጉትን ነገር ነፍሴ ታውቃለች። በድን አካል ነው ግን ከእናቴ ማፀን ነው። እትብቱን ሊቆርጡ ሲሉ ቆዩ እንዳቆርጡ መጀመሪያ ጸሎት ነው ያደረገችው። ሌላ ነፍስ ነው መጥቶ ያንን ስጋ ይተዋለው። የዚህን ጊዜ በሳምባዬ ሙሉ ውሃ ይዣል። በአፍንጫዬ እንዳለ ይዘጣው ውሃ ራሴን በራሴ ያጠመኩት ማለት ነው። ይሄንን ማን ማስታወስ ይችላል? ራሴን በራሴን ያጠመኩት አለ። ረሳክስ እንደዚህም አለ። ራሴን በራሴ ውሃ ሳምባ ውስጥ ውሃ ስለተገኘ ብቻ ራሴን በራሴን ያጠመኩት አለ። ምንድነው ግን እየቃመ ያለው ወንድም? ይሄ በርጫ አይመስለኝም፣ ሌላ ነገር ነው አፍ ውስጥ ያለ። ኦ ማይ ጋድ ከባድ። ይሄ ለየት ያለ ሚሞሪ እና ለየት ያለ ሜዲቴሽን ስላለ ነው። ለየት ያለ የፈጣሪ ጸጋም ስላለ። ስለዚህ አሁን ይሄን ለሰው ለመንገር አልፈለግም። ሰው እንዲያምንም ወይም እመን ምንም አላስገድደውም። የሰው ልጅ ግን የፈጣሪ ጸጋ ካለው እስከዚህ ድረስ ማወቅ ይችላል። በሜዲቴሽን ዮጋን ካወቀ፣ ውሹን ካወቀ፣ ዜንን ካወቀ፣ የዜንን ጥበብ ካለው እስከዚህ ድረስ የማወቅ ችሎታ አለው። ድንግልናውን ከጠበቀ ቅዱስ ከሆነ ነው የሚችለው። ቅዱስ ከሆነ ነው የሚችለው አለ። በተዘዋዋሪ እኔ ቅዱስ ነኝ ማለቱ ነው። ሌላ የገባኝ ያልገባኝ ነገር ደግሞ ውሹ ካወቀ፣ ዮጋ ካወቀ፣ ዜን ካወቀ አለ። ዮጋ ሌላ ነገር፣ ውሹ ሌላ ነገር፣ ዜን ሌላ ነገር መሆኑን ግን አላወቀም እሱ ራሱ። ሰበለ ይሰክሳል እኮ። ኧረ ከሰማናቸው እኮ ደፍ ነገር ነው የሚያወሩት ወንድም አለም። አንዳንዶቹ ደግሞ የድብድብ ደግሞ ስለ ድብድብ ሲያወሩ ሰምታችሁ ታውቃላችሁ? እኔ ኃይለኛ ነኝ ሳክሶች። እኔ እኮ በቃ ኃይለኛ ነኝ ሳክሶች። እኔ በልጅነቴ ነበር በቃ እንደዚህ ማስታወሱ። ልጅ እያለን በቃ ጓደኞቻችን አጋጥሟቸው ያውቃል። ልጅ እንዲህ ብዬው በቴስታ ብዬው ምናምን የሚሉ ሳክሶች እኔ በልጅ እያለን የቀረ መስሎኝ ነበር። ለካ ትልቅ ሆነንም ይሰክሳሉ። አሁን ይሄ ሹፉ ልጅ ይሰክስ፣ ልክ እንደ ልጅ ነው የሚሰክሰው።
ብቻ ሳቋርጌ የሆነ ሾክ ነበር አጠራቸው ካስታወስኩ ማለት ነው እሱ ነው ዩ አርጌ ወስጅ ዩ እንዲ በቃ የለም በቃ መጨረሻ ላይ ወስጄ ዩ ሳረገው ይሄ በቃ አፍንጫው ወጥቦት ይሄ ጥርሱ የለም ከዛ መጨረሻ ላይ ዲሰሰነዘር ማለት በኋላ ልክ ሲገላግሉኝ ደግሞ በእግሬ ወስጄ እመቤቴ አንተ የሌለን እኮ በስማ የሚዋሽ ሰው ይምላል አላልኳችሁም ቅድም? ያው ዝም ብሎ ሲምል አያችሁታ። ስሙልኝ እሺ፣ ሲምል ዝም ብሎ እመቤቴን አለ። አሁንማ ትቻለሁ እመቤቴ እንደ ድሮ አይደለም። ኧረ አንገትን ደፍታውንማ እና ለምን የልጅ አባትም ስለሆነ አሁንማ በቃ ትሰክናለህ። በቃ ዝም ከዛ አንድ ጊዜ ስንቱን አሳልፈዋል። አቻልኩት አንዴ ትግስት እኮ አንተ ፍራቻ ይመስላል። ይሄ ሙሌማ በቃ ሲወራ ነበር ሰፈር የሱ እዚህ እስከኔ ጋር ሊስትሩ የሚሰራው ደለለ እሱም ራሱ እሱማ ሀገሩ ገባ መጨረሻ ላይ እንትን አልሻር እሱ እንኳን ይሄ ሌላ ወደ ማማት ገባ። የራሱን ጨርሶ የራሱን ኃይለኝነት ጨረሰ። ከዛው የሱ ሲያልቅ ወደ ሌላ ወደ ጓይ እንትን አይደል ታቋላ እሱም ኃይለኛ ነው ማለት ጀመረ። ኦ ማይ ጋድ ሞጣ ቀራኒ ደግሞ የሚባለው ሰውዬ ታውቁታላችሁ አይደል? ሹፉልኝ የሱ ሳክስ ደግሞ ይለያል። መሳሪያ በእጄ መለስኩ ነው የሚለው። እሺ እንስማው። ሹፉልኝ ወንድሜ እኔ መሳሪያ ፈሙዝ እንደያዙ ሰው ነኝ። ጉራ አይደለም። እሺ ጠመንጃ ማለት ነው። ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩስ ሰው ነኝ። ኧረ እባክህ ታምናለህ? ኧረ አላምንም። የአካባቢው ሰው ቆርጦ ይላል። እኔ ግን ክላሽ እንዲሚይዝ ነኝ። የፖሊስ ክላሽ። እሺ 30 ጥይት ወደ ላይ ማስተፋ ነኝ። ከዚያ በኋላ ቆለጡን ይዤ ቁጭ ነው ማለት ነው። እሺ በአፈሙዝ ነው ጀርባውን ምንርልለት። ጀግና መሆን አለብህ። ዝም ብለህ ቡትቷ መፍራት የለብህም። እኔ እዚህ ከተማ 28 ሰው ገጥም ያውቃል። አቤት አቤት 28 ሰው ገጥም ያውቃል አለ። በቃ ሳክስ እኮ አንዴ ከጀመራችሁት ልክ የለውም የሚባለው እኮ ለዚህ 28 ሰው ገጥም ያለው አለ። እሺ ቀጥል። እሺ እመንም አትመንም አንድ ጓደኛ ነው እሱ ተመቶ ወጥቷል እና አትፍራ። እሺ ግን ያን ያህል መዳፈር ማያስፈልግ። አዎ ወደ ጨዋታው መጣ። መዳፈር የለም። እንደውም ብዙ የአባት ጠላት ካልሆነ እኮ ምንም መተው ነው ያለብህ። አይ ስህተት ነው 28 ሰው መቅጠም ያን ያህል ተገለጽተህ መሄድ ትችላለህ እኮ ግን ወጣትነት ስላለ ምናምን የዚያኔ ደግሞ ገና 29 ዓመቴ ነው ምናምን አላ ገና እንደመጣው ነው ምናምን ገና እንደመጣው ነው ምናምን አለች እኮ። አይሳክስ ሲያሳምሩ። እቺ ደግሞ ልጅ ማን ነበር ስሟ? ዲጄ ሊ ደግሞ የእሷ ሳክስ ደግሞ ይለያል። የእሷ ተው ለከትም የለው። ስሙልኝ እሺ። ልክ ክላሱ ሲያልቅ እሺ ሁልጊዜ የኔ ፋይት አለ። አስቡት እንግዲህ ሁልጊዜ ክላስ ሲያልቅ ሁልጊዜ ፋየታለው ነው። እንዴ ብንሰማቸው እኮ እነዚህ ሰዎች እኮ በቃ ራሳቸውን አጥፎ ከማለት ወደ ኋላ አይደል። ሁልጊዜ ከክላስ በኋላ ሳክስ ላይክ የኔ ጸባላለች። እሺ ቀጥሽ። ዛሬ ደግሞ ከማን ጋር ልትጣላ ነው የሚባለው? ሁልጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይት አለኝ። እሺ ልክ ደብተሬን ሰብሰብ አድርጌ ወዲያውኑ ለጓደኞች ሰጥቼ ከአንዱ ጋር ወዲያውኑ ከአንዱ ጋር ሲያያዝ ታገኘኛለህ። እሺ እኔ ትምህርት ቤት ልንገር ሰው ጋር ተደባድበሽ ትምህርት ቤት እኔ ከ1 እስከ 3 ከሚወጡት ቶፕ ተማሪዎች መካከል አይደለሽም። እናሲዝ አይደለሽም። ታስታውቂያለሽ። ከ1 እስከ 3 የሚወጡ ሰዎች እናቃቸዋለን። አረ እንደው ቢያንስ እኮ እነዛ ጊክ ናቸው። በቃ ከ1 እስከ 3 የሚወጡ በቃ ይታወቃል። ለምን ነው የምትሰክሺ? ሲጀመር ከ1 እስከ 3 ብትወጪ ብቻ አልቀጥልም። እሱን ይቅርብኝ። ቀጥል ግድሽ ተማሪ ያለው ማለት ነው። ነገር ግን ከረባሾች መካከል አንደኛ ቁጥር 1 ረባሽ ነኝ። ቁጥር 1 ተደባዳቢ ነበር። እሺ ፋዘር ከተጠራ የሚጠራው በምን እንደሆነ ያውቃል። በመደባደብ ነው የሚጠራው ያውቃል። ወላጅ አምጡ ሲባል ጋሽ ታደሰ በጣም ልጅ በጣም ጎበዝ ናት፣ በጣም ታለንትድ ናት፣ አስተማሪ በቃ ሳስቅ ተማሪ አስቄ መጨረሻ ላይ ግን ቆይ ተባብዬ ቆይ ዴስክ ደብድቤ ከኔ ክላስ ካልሆነ ከውጭ ካለው ክላስ ጋር በእረፍት ሰዓት ትችለኛል አችለኝም ከጓደኞቼ ጋር ሄጀት ነገር ለቋቁሻለሁ። በለው አሁን ሳክስ የዚህችን ሳክስ ከምሰማ ቢቀርብኝ ይሻል።
ከሰማናት ሌላ ነገር ልቀጠል ነው ባጭሩ እናቁማ። ኢትዮጵያ ውስጥ ግን እስካሁን ማለት ነው በቃ በሳክሳምነት ማለት ነው ራሱን ማንም ሰው የሚመሰክርለት አሁን ሳሳያችሁ ራሳችሁ አውተናላችሁ ሳልነግራችሁ ኢትዮጵያ ውስጥ በአሁን ጊዜ ማንም ከሳክሳም አንደኛ ይሄ ልጅ ነው። እዩት ሳልነግራችሁ ወቁት። ምን ያህል ነው የቀን ውጪ ምን ያህል ነው ብዬ ገምታለሁ። የሳክስ አባት ሽታው ጨምሮ ነው ወይስ ኤቭሪቲንግ አለቀ? ያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። አይ ወጪ በጣም ብዙ ወጪ አለብኝ። ይኸው ሊሰክስ ሲዘገጃጅ ነው እንግዲህ ወጪ ብዙ አለብኝ ብሎ ያመቻቻል። ዝም ብሎ አሁን እያሰበ ነው በጭንቅላቱ ስንት ልበል 5000 ልበል 10000 ልበል ይላል። ሽፉል ሊሰክስ ያመቻች ወይ ለእንግዲህ ብሎ ነው የሚጀምረው። እሺ ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ። እኔ አሁን ዛሬ ጧት ይሄ ልጅ ሳቁ ይመጣል በኋላ በፊት ቁርስ ለመብላት መኪናን እያሳጠብኩ ሳቁ ይመጣል ይሄ ልጅ ቪዲዮ ሰርቼ 3000 ብር ከ3 እስከ 5000 ብር ለተቸገረ ሰው ሰጥቻለሁ። አሰባችሁታል? ቁርስ እየበላው ከ3 እስከ 5000 ብር የሆነ ሰጥቶ ቢሆን ኤግዛክትሊ ስንት ብር እንደሆነ ያውቅ ነበር። 3000 ብር ነው 5000 ብር። የውሸት እኮ ሰው የምታውቁት እንዲህ ቀጥታ አይናገርም። አውቆ 2 ወይ 3 ነገር ነው የሚናገረው። ገባችሁ? ከተያዘ በዚህ ሊሸውድ ምናምን ማለት ነው። ኦ ማይ ጋድ። እኔስ ግን በቃ መንሱርን የመሰለ ሳክስ ኢትዮጵያ ውስጥ ካሁን እንዳልተፈጠረ ታውቃላችሁ። እኔ ከተፈጠረ ንገሩኝ እስኪ ኮሜንት ላይ። መንሱር አንደኛ የሳክስ ንጉስ ምንም ሳይኖረው በሳክስ ብቻ ሀብታም የሆነ ሰው መንሱር ነው። ገባችሁ? ቀጥል እስኪ። እሺ ቁርስ እየበላ 3000 ብር ሰጠ። ቀጥል። እሺ እሱን የሚጨምር ከሆነ በቀን ብዙ ብር ነው ማውጣት። ይውጣ እኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንፃር ከምትበላው አንፃር መኪና ስታሳጥብ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ ነው የሚከተል። እኛ እኮ በወር ልንመታው ነው። አዎ በቀን ብዙ ጊዜ አላሰላም። እኔ ማደርገው ምንድነው በቀን አላሰላም ማለት ኦ ማይ ጋድ። ባችን ላይ ይሄ ልጅ ተማዚ ያው ሳቆ ያመልጧል ስለሚያውቀው ማለት ነው። ሳምንት 100,000 ብር መኪና ውስጥ አደርጋለሁ። በሳምንት 100,000 ብር መኪና ውስጥ አደርጋለሁ። ሰማችሁልኛ? ኦ ያቺ ከእንትኗ ኋላ ያለችውም ሳቋ መጥቷል። መኪና እንዳይዘረፍ እዛ ፍተሻ እንዳያደርጉ። አይዘረፍም፣ ችግር የለውም። አንደኛ ቡሌት ፕሩፍ ነው መኪናው፣ በጥይት ቢመታም እንትን ስለማይል ሴፍ የሆነ ቦታ ሳቁ መጣ። እየሳቀ ነው። ክቡር ፕሬዝዳንታችን ከወዲሁ ቡሌት ፕሩፍ የለውም እና ቡሌት ፕሩፍ ስለሆነ መጥቶ መሞከር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይምጣና በራሱ ጋራንቲ ተኩስና ይሞክረው። ከዛ በኋላ ወጪውን የሚሸፍነው እሱ ነው። ካልተሰበረ ነው እንጂ መጫሩ አይቀርማ፣ ግን አይገባም ወደ ውስጥ። ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መጥቶ ማየት ይችላልና በወር ነው ወጪ የማወጣው። ኦልሞስት ከ400 እስከ 500,000 ብር ወጪ አለብኝ በወር። እንዲህ ምራቅ የለም ምንድን ነው ያጥኩት? አይ ሳክስ እኔ እኮ የዚህ መደበኛ አይደለም ኢ መደበኛ ሳክስ ነው። የዚህ ለብቻው ካታጎሪ ያስፈልገዋል። የመንሱር ሳክስ ተብሎ ማለት ነው። በወር 400,000 ብር ብቻ ለፐርሰናል ወጪ አስራችታል። በወር 400,000 ብር ማለት በቀን ስንመታው ኦልሞስት ወደ 20,000 ብር አካባቢ ማለት ነው አይደለ? ወደ 10 በቀን 20,000 ብር አካባቢ አስቡት። ለቁርስ ለምሳ ምናምን ማለት ነው። በቀን 20,000 ብር ወጪ ያለበት ወረኛ። በቀን 20,000 ብር ቢኖርብህ እንደዚህ ሳውን ዋሽተህ ትታሰር ነበር። ለማስታወቂያ ብለህ ዋሽተህ ሳውን አስበልተህ። አይ ሳክስ እኔ እኮ የሱ ሳክስ የሚገርመኝ ደግሞ ነው ታውቃላችሁ? ብር ለድሃ ሲሰጥ ማለት ነው የያዘውን ኔክስት ማሳያችሁ ማለት ነው። የያዘው ብር ቢበዛ 20,000 ብር ነው። ለ20,000 ብር በሳምሶናይት ይዞ ወደ 4-5 ካሜራ አስደቅ ነው ምናምን ሲሰክስ ይውልኝ። የወላ ሰው አሰልፎ ማለት ነው የሚሰክሰው 20,000 ብር ሊሆን ለሰውየው 150 ብር ነው የሰጣቸው። ካያችሁ ብዙ የሰጣቸው አይመስልም። 150 ብር ነው የሰጣቸው። ሳክስ ቀጥል። ይዩትማስ እንዲህ የሚያካብደው እንግዲህ ወደ 10,000 ብር 20,000 ብር የምትሆን ይዞ ነው በሳምሶኔት ምናምን የወላ ሰው አጋርሎ ምናምን የሚሰጣቸው እኮ 150 ብር 200 ብር ምናምን ነች። በዝናታችሁ እንደሱ አይነት ሳክስ አይተናናቅም። በነገራችን ላይ ተተኪ አፍርቷል። ለምን እንደምስቅ ታውቃላችሁ?
እኔ ሁሉም ሰው ተተኪ ሲያፈራ ደስ ይለኛል። ስማርት ሰው ማለት ለራሱ የሚያስብ አይደለም፣ ለፊውቸር ጄኔሬሽን ተተኪ ሲያስቀምጥ ነው። የሳክስም ተተኪ ያስፈልገናል። ግን ሌላ ዋና ተተኪዎችን የመንሱርን ተተኪዎች ላሳያችሁ። ዝም ብላችሁ የሱ መንሱር እኮ ቢያንስ 100 ብር ሰጥቶ ነው የሚሰክሰው። እነዚህ ደግሞ ከሰው እየሰረቁ ነው እንሰጣለን ብሎ የሚሰክሱት። ሹፉልኝ ስንት ብር እንሰጣለን እንደሚል ዮኒ እሱ 100 ሚሊዮን ብር ካስገባን 120 ሚሊዮን ብር በጀማይካና በኢትዮጵያ ማህበረሰብ ስም አስገባለሁ። ጨዋታው ገባችሁ? ያው በዛ ኮፍያ ያደረገው ሰውዬ ማለት ልጅ 1 ሚሊዮን ብር ለመቄዶንያ ሰጣለሁ ብሎ ሀብታም ነኝ ብሎ የሚሰክስ ልጅ ነው። እና ለመቄዶንያ ሰጣለሁ ብሎ እጅ ከፉት ያዘ እንዳልሰጠ ፌክ እንደሆነ። ከዛ ሌላኛው ሳክስ መጣና ይሄ ልጅ እየሰከሰ እንደሆነ ስላወቀ ዋናው ሳክስ መጣና እሱ ሚሊዮን ብር እስከሰጠን 100 ሚሊዮን ብር እሰጣለሁ ይላል። ደግሞ እኮ ወንጀሉን ራሱ መናገሩ ይውልኝ ከመሰከሱ ወንጀል ሰርቻለሁ ብሎ ይናገራል። ይት ለኔ ይሄ ኢቨንት ነው። ምክንያቱም እኛ ሜክሲኮ ላይ 20 ሺህ ካሬ ሜትር የማሪዋና እርሻ አለን። ተራ ነገር ነው። አሰባችሁታል? ማሪዋና እርሻ ማለት የሐሺሽ እርሻ አለን ሜክሲኮ ላይ። ራሱን እንግዲህ እያስጠጣ ነው ለሳክስ ብሎ ማለት ነው። ኢማጂን በነፃ መሰከስ እያለ ራስህን ወንጀል ውስጥ አስገብተ መሰከስ። የነዚህ ደግሞ ይለያል። ካስፈለገ በካሽ በፈረስና በአህያ ታጅቦ በማዳበሪያ ይገባል። ቀላል ነገር ፊት ለፊቱ ነው የምነግርህ። ይሄ ሰውዬ ውሸታም ነው። እኔ አሁን ስጋቴ ምንድነው? መቄዶንያ ላይ አስባችሁታል? አንደኛው ሳክሳም ነው፣ አንደኛውን ሳክሳም ውሸታም ነው የሚሉት። በሽታ እኮ ነው አንዳንዴ መሰከስ። ቀጥልሽ። በውሸት የሚመሰክሩለት ሰዎች አስገብታል የሚሉ ሰዎች ያዘጋጀ ይመስለኛል። ተስማ እነዚህ በቃ ሳክሳምና ሳክሳም መንሱር የተካቸው አዳዲስ ሳክሳም ናቸው። እኔስ ለዛሬ ይሄን ያክል ከሰከስኳችሁ እኔ ራሴ ይበቃኛል። እናንተም ኮሜንት ላይ እስኪ የሚያማምሩ ሳክሶች ካላችሁ ሰክሱኝ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኔክስት ቪዲዮ እስካገኛችሁ ፒስ